በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ባለሟሎች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በሕይወት አደረሰን አደረሳችሁ። እንግዲህ እንደሚታወቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የሰይጣን ሥራ የፈረሰበት፣ የዲያብሎስ ሥራ የከሰረበት፣ የእግዚአብሔር አሰራር የተገለጠበት፣ ሰውና እግዚአብሔር የታረቁበት፣ ሰላም የታወጀበት፣ አጠቃላይ በባርነት የነበረ የሰው ልጅ ሁሉ ከባርነት ነፃ የወጣበት፣ በሞታችን ሞቶ በትንሣኤያችን ትንሣኤውን የሰጠን አምላካችን እግዚአብሔርን የምናስብበት የምናስታውስበት በዓል ነው። እንግዲህ ይህ በዓል ለብዙ ዘመናት በባርነት ይኖር የነበረ የሰው ልጅ፣ በግዞት የነበረ የሰው ልጅ ሁሉ ነፃ የወጣበት፣ በክርስቶስ ስቅላት፣ በክርስቶስ መከራ፣ በክርስቶስ ግርፋት፣ በአምላካችን በእግዚአብሔር ቸርነት ይህንን ሁሉ የባርነት የጥል ግድግዳ ተወግዶ ሰላም የታወጀበት፣ አንድነት የበሰረበት፣ ሁላችንም በነፃነት እንድንኖር ክርስቶስ ሞቶ ነፃ ያወጣን በዓል ነው የምናከብረው የምናስታውሰው። ስለዚህ ይህንን በዓል ስናከብር ሁላችንም በመረዳዳት በመደጋገፍ በጎረቤት በአካባቢ ያሉትን በኢትዮጵያዊነት ስሜት በኦርቶዶክሳዊ ቃና በዓሉን ማክበር ይጠበቅብናል። ኦርቶዶክሳውያን ሁላችሁም የሌላቸውን በመደገፍ አጉራሽ አልባሽ የሌላቸው ለመለመን የተቸገሩ በጎረቤቶቻችሁ በአካባቢያችሁ ያሉትን ምሳውን በማካፈል በጋራ በዓሉን እንድናከብር ጥሪያችንን እናስተላልፋለን። በዓሉ የሰላም የጤና የሕይወት የበረከት በዓል እንዲሆን እንመኛለን። አጠቃላይ በዚህ በደብረ ዘይት አካባቢ የምንኖር ደግሞ በይበልጥ የተቸገሩትን በመርዳት በመደገፍ በዓሉን ስናስብ እንድንውል እናሳስባለን። በዓሉን የሰላም የጤና የበረከት በዓል ያደርግልን። ወስብሐት ለእግዚአብሔር።